ሰላም ቅዱሳን ቢዳን ነኝ። በተለመደው ሰዓት መጥቻለሁ። ዛሬም ደግሞ አንድ አስገራሚ የእግዚአብሔርን ቃል እናያለን። የማካፍላችሁ ክፍል ያለው ሐዋርያት ሥራ 19፣ 20 በእነዚህ ክፍሎች ላይ ትንሽ ቆያለሁ። ሐዋርያት ሥራ ምዕራፍ 20 ከቁጥር 22 ጀምሮ ያለውን ቃል ግን ለመነሻነት ላንብብ። እንዲህ ይላል፣ አሁንም እነሆ እኔ በመንፈስ ታስሬ ወደ ኢየሩሳሌም እሄዳለሁ፣ በዚያም የሚያገኘኝ ምን እንደሆነ አላውቅም። ነገር ግን መንፈስ ቅዱስ እስራትና መከራ ይቆያል ብሎ በየከተማ ሁሉ ይመሰክርልኛል። ነገር ግን ሩጫዬንና ከጌታ ከኢየሱስ የተቀበልኩትን አገልግሎት እርሱም የእግዚአብሔርን ጸጋ ወንጌልን በመስከር እፈጽም ዘንድ ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ እያለ ይናገራል። የእግዚአብሔርን መለኮታዊ ሐሳብ መረዳት በሚል ርዕስ ስለ መረዳት የእግዚአብሔርን ቃል እንመለከታለን። በዚህ ስፍራ አንድ እውነት እንመለከታለን። የሚያስገርም ቃል ጳውሎስ ምን አለ? አሁንም እኔ በመንፈስ ታስሬ ብሎ በመንፈስ እንደታሰረ ይናገራል። ወደ ኢየሩሳሌም እሄዳለሁ አለ። ምን ማለቱ ነው? ከዛ ምዕራፍ በፊት 19 ቁጥር 21 ላይ አንድ ቃል ጳውሎስ ተናግሮ ነበር። እንዲህ ይላል፣ ይህም በተፈጸመ ጊዜ ጳውሎስ ወደዚያ ደርሼ ሮሜን ደግሞ አይ ዘንድ ይገባኛል ብሎ በመቄዶንያና በአካይ አልፎ ወደ ኢየሩሳሌም እንዲሄድ በመንፈስ አሰበ እያለ ይናገራል። ጳውሎስ ከባድ መንፈሳዊ ሰው፣ አደገኛ መንፈሳዊ ሰው የሚገርማችሁ እና ይሄ ሰው በስጋው አላሰበም። ወደ ኢየሩሳሌም ሄዶ ወንጌል ተናግሮ ከዛ በኋላ ወደ ሮሜ ለመሄድ በስጋው አላሰበም። መንፈስ ቅዱስ በልቡ ላይ አንድ ትልቅ ሐሳብ አመጣለት፣ መረዳት አመጣለት። ምን? ኢየሩሳሌም ትሄዳለህ፣ ወንጌል ትናገራለህ፣ ከኢየሩሳሌም ቀጥሎ ደግሞ የት ትሄዳለህ? ሮሜ ትሄዳለህ ብሎ መንፈስ ቅዱስ ይህንን ሐሳብ አመጣለት። ይህንን ሐሳብ ለማስፈጸም ይተጋ ነበር። ከዛ ይህንን ኮንሰፕት ያዘና ምን አላቸው? አሁንም እኔ በመንፈስ ታስሬ ወደ ኢየሩሳሌም ሄዳለሁ። በስጋዬ አይደለም ማለት ስለተመኘውም አይደለም ማለት መንፈስ መርቶኝ ወደ ኢየሩሳሌም ምን ምለው የሚሄደዋል እና ነገር ግን በዛ ምን እንደሚያጋጥመኝ አላውቅም ማለት። መንፈስ ቅዱስ ግን በተለያዩ ባሪያዎቹ በነቢያቶቹ መከራና እስራት እንደሚያጋጥመኝ እየነገረኝ ነው አለና የመረዳቱን ጥልቀት ደግሞ ታያላችሁ። መከራም ይኖር ችግርም ይኖር አለ። እንደዚህ ብሎ ሩጫዬንና ከጌታ ከኢየሱስ የተቀበልኩትን አገልግሎት እርሱም ወንጌልን መመስከርን እፈጽም ዘንድ ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ። ሁልጊዜ ነፍሱን የሚንቅ ሁልጊዜ ነፍሱን ጸጥ ዝም የሚያሰኝ ሰው እና ይሄ ሰው ከባድ መለኮታዊ ልምምድ ያለው ሰው፣ በመንፈስ ተቀብቷል። የእግዚአብሔር ብርሃን አግኝቶታል። ከዛን ሰዓት ጀምሮ ህይወቱ በሙሉ ወደ መንፈስ ዞሯል እና እንግዲህ በመንፈስ ተመርቶ እየተጓዘ እያለ የሚያስገርም ነገር እንዳጋጥመው ትመለከታላችሁ። አንዳንዴ መንፈስ ቅዱስ ለአንተ የነገረህን ነገር በተለያዩ ሰዎች ሊያመሳክርልህ ይችላል። ነገር ግን አንዳንድ ሰዎች ለአንተ በነገረ ልክ ላይረዱ ይችላሉ። የመረዳት ጉድለት ሊያጋጥማቸው ይችላል። አየህ፣ ጳውሎስ ጋር ግን ከፍ ያለ የመረዳት ምን ነበር? መንፈስ ነበር። ከነሱ በላይ ይረዳ ነበር። ለምሳሌ የተለያዩ ሰዎች ትንቢትን ሊረዱ ይችላሉ፣ ወይም ደግሞ ትንቢትን ሊናገሩ ይችላሉ። በትንቢት ውስጥ ጌታ የሚያስተላልፈውን መልእክት ግን ላይረዱ ይችላሉ። ልክ እንደዚሁ ጳውሎስ የተለያዩ ሰዎች እንዳጋጠሙት በቃሉ እናያለን። እዛው ሐዋርያት ሥራ ምዕራፍ 21 ቁጥር 4 ላይ እንደዚህ እያለ ይናገራል። ደቀ መዛሙርትንም ባገኘን ጊዜ በዚያን 7 ቀን ተቀመጥን። እነርሱም ጳውሎስን ወደ ኢየሩሳሌም እንዳይወጣ በመንፈስ አሉት። እንዴ ጳውሎስ በመንፈስ ታስሬ ወደ ኢየሩሳሌም ሄደዋል። እንዲሁም ደግሞ መንፈስ ቅዱስ በጳውሎስ ውስጥ እንዳሳሰበው ተናግሯል። እነዚህ ደቀ መዛሙርት ደግሞ በመንፈስ ምን አሉት? ጳውሎስ ወደ ኢየሩሳሌም እንዳትሄድ። ለምን? በኢየሩሳሌም መከራና እስራት ይቆይሃል አሉ። ሉክ እነዚህ ሰዎች ትንቢት ተናጋሪዎች ናቸው እንጂ የእግዚአብሔር ልብ ያውቁት። ለጳውሎስ ከተሰጠው አንዱ ስጦታ መካከል የእግዚአብሔርን ሐሳብ የሚያውቅበት የመረዳት መንፈስ ተሰጥቶታል። አይታችሁ ከሆነ ሐዋርያት ሥራ ምዕራፍ 22 ላይ ሐናንያ ገብቶ ለጳውሎስ እንዲህ ነው ያለው። ጳውሎስ አለው የአባቶቻችን አምላክ አለው ፈቃዱን ታውቅ ዘንድ። ምን አይነት ስጦታ ነው? ፈቃዱን ታውቅ ዘንድ አለው። አንድ ከአፉ ደግሞ ድምፅን ትሰማ ዘንድ አለ። ሁለት ጻድቁ ኢየሱስን ታየው ዘንድ አስቀድሞ ምን ብሎሃል? መርጦሃል አለ። ሉክ ለጳውሎስ ከተሰጠው መንፈሳዊ ስጦታ መካከል አንዱ የእግዚአብሔርን ፈቃድ ማወቅ። ስለዚህ ጳውሎስ ዝም ብሎ አይተነብይም። ጳውሎስ ዝም ብሎ አይናገርም። ጳውሎስ ዝም ብሎ አይመሰክርም። ፈቃዱን እያወቀ የሚያገለግል ከባድ መረዳት ያለው አገልጋይ። እነዚህ ሰዎች ትክክለኛ መልእክት ተናግረው መልእክቱ ጠባይ ትክክለኛ ነው ግን አትሂድ ነው ያሉት። የትኛው መንፈስ እንምን? ጳውሎስም መንፈስ ተናገረኝ ይላል፣ እነሱ መንፈስ ተናገረኝ ይላሉ። የትኛው መንፈስ ነው ታዲያ ትክክል? አያችሁ፣
እነሱ ጋር የመረዳት ጉድለት አለ። ጳውሎስ ጋር ግን ከፍ ያለ መረዳት አለ። ለምን? በእነሱ በኩል ድምፁ ሲናገረው ጳውሎስ ይረዳ ነበር፣ እነሱ ግን አልተረዱ ነበር። ያም ብቻ ደግሞ አይደለም። አሁንም ሐናንያ እንኳን የሚባል ሰው መጥቶ አጋቦስ የሚባል ሰው መጥቶ ደሴም ትንቢት እንደነገረው ትመለከታላችሁ። ላንብብላችሁ። ሐዋርያት ሥራ ምዕራፍ 21 ቁጥር 10 ላይ አያሌ ቀንም ተቀምጠን ሳለን ነቢይ የነበረ አጋቦስ የሚሉት አንድ ሰው ከይሁዳ ወረደ፣ ወደ እኛ መጣና የጳውሎስን መታጠቂያ ወስዶ የገዛ እጁንና እግሩን አስሮ እንዲሁ መንፈስ ቅዱስ ይህ መታጠቂያ ያለውን ሰው አይሁድ በኢየሩሳሌም እንደዚህ ያስሩታል፣ በአሕዛብም እጅ አሳልፈው ይሰጡታል ይላል ብሎ ትንቢት ተናገረ። ይህንም በሰማን ጊዜ እኛም በዚያ የሚኖሩትም ወደ ኢየሩሳሌም እንዳይወጣ ለመነው እያለ ይናገራል። ሉክ መልእክቱን አመጣ፣ ወገቡን አሰረው። በኢየሩሳሌም እንደዚህ አይነት መከራ ያጋጥመሃል፣ መንፈስ ቅዱስ ነው የተናገረኝ ብሎ ትክክለኛ መንፈስ ነው ትንቢት ነው የተናገረው። ይሄ ትንቢት ሲመጣ እዛም ያሉት አጋቦስንም ጨምረው ጳውሎስን ምን አሉት? አትሂድ ብሎ ለመኑት። ለምን? መከራ ነው የሚያጋጥመን ወገኖቼ። ትንቢቱ በአሉታዊ መንገድ ቢነገርም የእግዚአብሔር ሐሳብ የሚፈጸምበት ደግሞ መንገድ ነበር። አያችሁ፣ ጳውሎስ ግን ከፍ ያለ መረዳት ስለነበረው ምን ብሎ እንደመለሰላቸው ላሳያችሁ። ጳውሎስ ግን መልሶ እያለቀሳችሁ ልቤን እየሰበራችሁ ምን ማድረጋችሁ ነው? እኔ ስለ ጌታ ስለ ኢየሱስ ስም በኢየሩሳሌም ለመሞት እንኳን ተሰናድቻለሁ እንጂ ለእስራት ብቻ አይደለም ብሎ ሲናገራቸው ራሳቸው እንደዚህ አሉ። ምክርን ሊቀበል እምቢ ባለ ጊዜ የእግዚአብሔር ፍቃድ ይሁን ብለን ዝም አለ። እንዴት ወደ ፍቃዱ እንዳመጣችሁ አያችሁ። አንዳንዴ በአቋምህ ከእግዚአብሔር ፍቃድ ሊያወጣ ያለውን ነገር ወደ እግዚአብሔር ፍቃድ ማምጣት ትችላለህ። ጳውሎስ ያውቋል የእግዚአብሔርን ፍቃድ። እዛ ሄዶ ወንጌል እንዲናገር የእግዚአብሔር ሐሳብ ነው። መጀመሪያም የመራው እግዚአብሔር ራሱ ነው። እነዚህ ሰዎች ግን ትንቢት እያመጡ ቅር እያሉት ነው። አያችሁ፣ በትንቢት እንዳትታለሉ፣ በአንዳንድ ነገር እንዳትታለሉ እናንተ ጋር ከፍ ያለ መረዳት ያስፈልጋል። የመንፈስ ቅዱስን ይሄ መረዳት ሁልጊዜ በሕይወታችሁ ማድረግ አለባችሁ፣ መጋበዝ አለባችሁ። ስለዚህ ጳውሎስ በዚህ መንገድ ምን አደረገ? እነሱን ጸጥ እንዳሰኘ ትመለከታላችሁ። መጨረሻ ላይ ግን ጌታ ራሱ ይላል በሁለተኛው ሌሊት ላይ በአጠገቡ ቆሞ ምን አለው? ጳውሎስ በኢየሩሳሌም ስለ እኔ ወንጌል እንደተናገርክ በሮሜም ትናገራለህ ብሎ አይዞ በርታ አለው ይላል። አያችሁ፣ ለካስ በጳውሎስ መሄድ ውስጥ የእግዚአብሔር ፍቃድ ነበር እንጂ በጳውሎስ መቅረት ውስጥ አልነበርም የእግዚአብሔር ፍቃድ። የእግዚአብሔርን ፍቃድ የምትረዱበት አንዱ መንገድ ምንድን ነው? ከመንፈስ ቅዱስ ጋር ያላችሁ ቁርኝት። መንፈስ ቅዱስ በእናንተ ህይወት በጣም ወዳጅ ሲሆን ፈቃዱን ይገልጥላቸዋል። ጳውሎስ ከመንፈስ ጋር የተጣበቀ ህይወት ስላለው የእግዚአብሔር መንፈስ ራሱ ለመንፈሱ ምልክት ሰጠው። አያችሁ፣ ምሪት ሰጠው። ምሪት ትፈልጋላችሁ? መጀመሪያ ከነቢይ በፊት፣ መጀመሪያ ከማንኛውም አካል በፊት በግል ነው ምሪት የሚመጣው። ስትጸልይ መንፈስ ቅዱስ ለግልህ ምሪት ይሰጣል። ለግልህ ያልነገረህን ነገር ለነቢይ ወይም ለሰንበዲ አይነግርም። ያንን ነገር ኮንፊርም ሊያደርግልህ እግዚአብሔር ሰው ሊሰጥህ ይችላል። ስለዚህ መጀመሪያ ጳውሎስ ከመንፈስ ቅዱስ ጋር የተጣበቀ ህይወት ስለነበረው ያው መንፈስ ነው ወደ ኢየሩሳሌም ሄደ ወንጌል ሰብካል ያለ። እነሱ ግን በትንቢት አትሂድ ቢሉትም ጳውሎስ ግን መንፈሱን ምን ይል ነበር? ያውቅ ነበር። የመንፈስ ቅዱስን ድምፅ ይረዳ ነበር። ስለዚህ አንደኛ በግል ልምምድ የእግዚአብሔርን ሐሳብ ማወቅ ትችላላችሁ። ከመንፈስ ቅዱስ ጋር ባላችሁ ኢንተራክሽን የእግዚአብሔርን ሐሳብ ማወቅ ትችላላችሁ። ስለዚህ ሁል ጊዜ ለመንፈስ ቅዱስ ቅድሚያ ስጡ። እንዲመራችሁ፣ አቅጣጫ እንዳይሳያችሁ በተገለለ ስፍራ በመጸለይ የእግዚአብሔርን ፍቃድ ምን ማለት ትችላላችሁ? ማወቅ ትችላላችሁ። ሁለተኛ ደግሞ ኢቭን በትንቢት በኩል የእግዚአብሔርን ፍቃድ ማወቅ ትችላላችሁ። እነዚህ ሰዎች ትንቢቱን ሲናገሩ ቢሳሳቱ ጳውሎስ ግን አቅንቶ ይሰማቸው ነበር። ልክ ነው መልእክቱ፣ መከራና ስራት ይጠብቀኛል አውቃለሁ። ነገር ግን መከራና ስራት ቢጠብቀኝም በዛ ውስጥ ደግሞ ወንጌል ይነገራል። አያችሁ፣ እነሱ መከራና ስራትን ብቻ ነው ያዩት። ጳውሎስ ግን በመከራና በስራት ውስጥ የሚያስተላልፈውን ወንጌል እንኳን ቀድሞ ተረድቶ ነበር። ሆሊ ስፒሪት ከሱ ጋር እንደነበር ያውቅ ነበር። አንዳንዴ በእግዚአብሔር ፍቃድ እያደጋችሁ ስትመጡ ሰው እንኳን መልእክት ሲያስተላልፍልህ ቢስት ኃጢአተኛ ነው ስህተተኛ ነው ብለህ አትፈርጅም። አቅንተህ ትሰማዋል። አየህ፣ እሱ ጋር ያለውን ውስንነት አንተ ሞልተህ አስተካክለህ ምን ትላለህ? እንደ ጳውሎስ ትሰማለህ። ያን ጊዜ ሰዎች ሁሉ ወደ እግዚአብሔር ፍቃድ መመለስ ይችላሉ። ስለዚህ በትንቢት በኩል ሰው የእግዚአብሔርን ፍቃድ ማወቅ ይችላል። ሶስተኛ በእግዚአብሔር ቃል በኩል የእግዚአብሔር ቃል የእግዚአብሔር ፍቃድ የተነፈሰበት የእግዚአብሔር ሐሳብ ያለበት መጽሐፍ። በዚህ በእግዚአብሔር ቃል ከእግዚአብሔር ቃል ጋር ባላችሁ ቁርኝት ፈቃዱን እግዚአብሔር በቃሉ በኩል ምን ያደርግላችኋል? ይገልጥላችኋል። አንድ እግዚአብሔር ሰው ሲናገር ቲቪ ጆሹዋ ምን አለ? ኢፍ ዩ ሪድ ዘ ባይብል ዩ ሪድ ዘ ሆሊ ስፒሪት አለ። አያችሁ፣
መንፈስ ቅዱስ በቃሉ ውስጥ ረቦ ነው ያለው። ቃሉን በምታነቡበት ጊዜ ከቃሉ መንፈስ ጋር መገናኘት ትችላላችሁ። ያ የቃሉ መንፈስ ደግሞ የእግዚአብሔርን ሐሳብ በመንፈስ ቅዱስ ምን ያደርግላችኋል? ይገልጥላችኋል። ስለዚህ የእግዚአብሔርን መለኮታዊ ሐሳብ ለመረዳት ከመንፈስ ቅዱስ ጋር የተጣበቀ ሕይወት ያስፈልገናል። አንድ ሁለተኛ ደግሞ በትንቢት በኩል የሚተላለፈውን በተለያዩ እግዚአብሔር በኩል ባሪያዎች በኩል የሚተላለፈውን ድምፅ ሳንንቅ መርምረን የሚበጀውን የሚጠቅመንን ነገር ከዛ ውስጥ አውጥተን የእግዚአብሔርን ፈቃድ ማወቅ እንችላለን። ሶስተኛ በእግዚአብሔር ቃል። አንዳንድ ሰዎች ግን አብዛኛው ነገራቸውን ዲፔንድ የሚያደርጉት በትንቢት በሚተላለፍ የእግዚአብሔር ፈቃድ ነው። ያ ሜቢ ሊያስታችሁ ይችላል። ጳውሎስ መረዳት ባይኖሩ ኖሮ እነዚህ ሰዎች ቅር ብለው ያስቀሩት ነበር። የእግዚአብሔር ሐሳብ እዛ ቦታ ላይ እንዳይከናወን እንቅፋት የሆኑበት ነበር። መረዳቱ ግን ከፍ ያለ ስለነበረ አቅንቶ ሰማቸው። ትንቢትን ስትሰሙ አቅንታችሁ ለመስማትም ጭምር ምን በሉ ስሙ። ለመንቀፍ ብቻ ሐሰተኛ ነው እንዲህ ነው ለማለት ብቻ ምናትበሉ አትስሙ። በእንደዚህ አይነት መንገድ የእግዚአብሔርን ሐሳብ ማወቅ እንችላለን። እግዚአብሔር ዘመናችሁን ይባርክ። በመረዳት መንፈስ ሕይወታችሁን ይባርከው። እንደ ጳውሎስ ጥልቅ መረዳት እንዲሰጣችሁ ጸጋውን ያብዛላችሁ። ተባረኩ። ሻሎም ሻሎም። ቅዱሳን ፕሮፌት ዳኒ ነኝ፣ የእናንተ አገልጋይ። እግዚአብሔር በሰጠኝ ጸጋ እንግዲህ በሳምንት አንዳንዴ የሚለቀቁ ትምህርቶች አሉ። በዚህ ትምህርት ከተባረካችሁ ከተነካችሁበት ሼር፣ ሰብስክራይብ አድርጉ። እንዲሁም ደግሞ ይህንን ቪዥን ለመደገፍ የምትፈልጉ ውድ ወንድሞችና እህቶች ከታች ባለው አካውንት መደገፍ ትችላላችሁ። እግዚአብሔር ዘመናችሁን ይባርክ። ተባረኩ።